ኢነሁ አዋብ ይላቸዋል። ምን ያማረ ባሪያ ነው። ለሱ ንፋስን በተዛዙ ወደ ፈለገበት እንዲያደርግ አድርጎታል። ምን ነበሩ? አመስጋኝ ነበሩ። በእኔ ነው በራሴ ነው ይሄ ሁላ ነገር ያመጣሁት ብሎ አላለም። ታጋሽ ነበሩ። አላህ ትዕግስታቸውን አይቶ ኒዕመል ዐብዱ ኢነሁ አዋብ አላቸው ነው። የአላህን ኒዕማ ብትቆጥሩት ጠዋት ጀምረህ ቀን ሙሉ ወይ ደግሞ አመቱን ሙሉ ብትቆጥረው የአላህን ኒዕማ አትጨርሰውም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ሁለት ነብያት እናወሳለን። አላህ በተመሳሳይ ሁኔታ የገለጻቸውን ሁለት ነብያት እናነሳለን፣ ነብዩ ሱለይማንና ነብዩ አዩብ። ሁለቱም የተለያየ ህይወት እንዲኖሩት አላህ ግን ኒዕመል ዐብዱ ኢነሁ አዋብ ይላቸዋል። ምን ያማረ ባሪያ ነው እሱ ደጋግሞ ወደ ጌታው ተመላሽ ነው ብሎ የሚላቸው ነብያት ናቸውና ህይወታቸውን በትንሹ እንመልከት። አላህ ስለ ነብዩ ሱለይማን ሲያወራ ወሀብና ሊዳውድ ሱለይማን ኒዕመል ዐብዱ ኢነሁ አዋብ ይላቸዋል። ለዳውድም ሱለይማንን ሰጠነው። ምን ያማረ ባሪያ ነው ሱለይማን እርሱ ወደ ጌታው ደጋግሞ ተመላሽ ነው ይላቸዋል። ነብዩ ሱለይማን በህይወታቸው በጣም ብዙ የአላህ ጸጋ ይኖራቸውና አላህ ሱብሓነሁ ወተዓላ የጠየቁ ቃለ ረቢ ግፊር ሊ ወሀብ ሊ ሙልከን ላ የንበጊ ሊአሐድን ሚን ባዕዲ ኢነከ አንተል ወሃብ ያሉ ናቸው። ጌታዬ ሆይ ለእኔ ማር፣ ከእኔ በኋላ ለአንድም የማይገባውን ንግስና ስጠኝ ብሎ አላህ ሱብሓነሁ ወተዓላ የጠየቁ ናቸው። አላህም ሱብሓነሁ ወተዓላ ምን ይላል? ፈሰኸርና ለሁ ሪሐን ቢአምሪሂ ለሱ ንፋስን በተዛዙ ወደ ፈለገበት እንዲያደርግ አድርጎታል። ወሸያጢን ሸይጣኖች እንደፈለጉ እንዲያዝ፣ ጅኖች እንደፈለገ እንዲያዝ አላህ ሱብሓነሁ ወተዓላ አድርጎታል ማለት ነው። ከዛ ሁላ ግን አላህ ኒዕመል ዐብዱ ኢነሁ አዋብ ያስባለበት ምክንያት ምንድን ነው ብለን ስንመለከት ነብዩ ሱለይማን ዐለይሂ ሰላም ምን ይላሉ? አንድ ቁርአን ላይ ያደረጉት ዱዓ ነበረ። ወቃለ ረቢ أوزعني أن أشكر نعمتك التي أنعمت علي وعلى والدي وأنا أعمل صالحا ترضاه وأدخلني برحمتك في عبادك الصالحين لالو. النبي سليمان دعاء الرجوتن عند دعاء الله بالقرآن ليس فوال جيتاي هوي قالوا ያቺን በእኔና በወላጆቼ ላይ የለገስካትን ጸጋህን እንዳመሰግን የምትወደንም በጎ ስራዎችን እንድሰራ ምራኝ፣ በችሮታህም በመልካሞቹ ባሮች ውስጥ አስገባኝ ብለው ዱዓ አድርገዋል ማለት ነው። ምን ነበሩ? አመስጋኝ ነበሩ። አላህ ሱብሓነሁ ወተዓላ በሰጣቸው በእያንዳንዱ ነገር ላይ ያመሰግኑ ነበር። هذا من فضل ربي ነበር የሚሉት። እኔ ያደረኩት እኔ ያገኘሁት ብለው ሳይሆኑ هذا من فضل ربي ነበር የሚሉት። አመስጋኝ ስንሆን በአላህ በሰጠን ጸጋዎች ላይ ዞር ዞር ብለን ስንመለከት አላህ በጣም ብዙ ጸጋዎችን ሰጥቶናል። ይሄ ወይን ተዑዱ ኒዕመተላሂ ላ ትሕሱሃ ነው። የአላህን ኒዕማ ብትቆጥሩት ጠዋት ጀምረህ ቀን ሙሉ ወይ ደግሞ አመቱን ሙሉ ብትቆጥረው የአላህን ኒዕማ አትጨርሰውም። ለዛ አመስጋኝ ሁን ነው። ስናመሰግን ደግሞ አላህ ጨምርላችኋለሁ ያለው። በተሰጠን ጸጋ ስናመሰግን ልክ እንደ ነብዩ ሱለይማን ኒዕመል ዐብዱ ኢነሁ አዋብ እንዳላቸው እንሆናለን ማለት ነው። ነብዩ ሱለይማንን የህይወት ታሪክ እንደዚህ ከተመለከትን እስቲ ዘወር ብለን ደግሞ የነብዩ አዩብን ታሪክ እንመለከት። ነብዩ አዩብ ማለት ልጆች የነበራቸው ጸጋ የነበራቸው ጤናቸው በጣም አሪፍ ሁኔታ ላይ የነበረ ነበር። አላህ ግን ያንደበላለቀው በጣም ይሄ ጤናቸውን ወደ ህመም አስገባው። ልጆቻቸው ሙሉ አለቁ፣ የነበራቸው ጸጋ ሙሉ አለቀ። አላህ ሱብሓነሁ ወተዓላ ነብዩ አዩብን ያነሳበትን ስንመለከት አንድ ዱዓ ያደረጉት በጣም ይገርመኛል። ኢዝናዳ ረባሁ አኒ መሰኒ የዱሩ ወአንተ አርሐሙ ራሒሚን። ሰውነታቸው ሙሉ ይቆሳስል ነበር፣ ይተላ ነበረ። ልጆቻቸው እንዳለ ሞተዋል፣ ቤተሰቦቻቸው ተበታትነዋል። ያ ሁሉ አጋጥሟቸው አኒ መሰኒ የዱሩ ወአንተ አርሐሙ ራሒሚን ያሉት ትንሽ የሆነ እንደው ችግር መሰኒ ማለት እንደው ዳሰሰኝ ወአንተ አርሐሙ ራሒሚን አንተ የአዛኞች አዛኝ ጌታ ነህ ብለዋሉና ይሄ ባጋጠማቸው ችግር ላይ ታጋሽ ነበሩ። አላህ ያን ትዕግስታቸውን አይቶ ነው ኒዕመል ዐብዱ ኢነሁ አዋብ ያላቸው። ከዛ አላህ ሱብሓነሁ ወተዓላ ለመኑት፣ ታገሱ፣ አላህን ለመኑት አይደለ? ከዛ አላህም ደግሞ አልተዋቸውም አይደለ? ምን አላቸው? ወሀብና ለሁ አህለሁ ወሚስለሁ ማዐሁ ረሕመተን ሚና። አላህ ሱብሓነሁ ወተዓላ መጀመሪያ ላይ የነበረውንም አይነት ከነርሱም መሰላቸውን ሰጠነው ብሎ አላህ ሱብሓነሁ ወተዓላ በቁርአን ላይ ይጠቅሳል ማለት ነው። ከዛ የነበረውን ይሄ የነበራቸውን ሲያማቸውን የነበረው አላህ ሱብሓነሁ ወተዓላ አነሳንላቸው ይላል። ሁለቱም ባሪያዎች የተለያዩ ህይወት የኖሩ ናቸው። ነገር ግን የመጀመሪያው አመስጋኝ ነው። አላህ هذا من فضل ربي ነው። ይህ ከጌታዬ ነው እንጂ ልክ እንደ ቃሩን
ኢነማ ዑቲቱ ዐላ ዒልሚን ዒንዲ አላለም። በእኔ ነው በራሴ ነው ይሄ ሁላ ነገር ያመጣሁት ብሎ አላለም። አላህ ሱብሓነሁ ወተዓላ ነበር ሲያመሰግን የነበረው። ይህ ከጌታዬ የመጣ ፈድል ነው፣ ከጌታዬ የተሰጠኝ ጸጋ ነው እንጂ እኔ ያመጣሁት አይደለም ብሎ አላህን ያመሰግን ነበር ማለት ነው። ነቢዩላህ አዩብን ደግሞ በዚህ በኩል ስንመለከት ታጋሽ ነበሩ። አኒ መሰኒ የዱር ነው። የምርኛ ትንሽ ችግር እንኳን ቢያጋጥም እንዴት ነው የምንለው? በቃ ጉዴ ፈላ አይደለ? ግን እሳቸው አኒ መሰኒ የዱር ወአንተ አርሐሙር ራሒሚን ነው። እንደው ዳሰሰኝ ነው ያሉት። ታጋሽ ነበሩ። አላህ ትዕግስታቸውን አይቶ ኒዕመል ዐብዱ ኢነሁ አዋብ አላቸው። በህይወታችን ብዙ ጸጋዎች አላህ ሰጥቶን ሊሆን ይችላል። አመስጋኝ ከሆንን ወይ ደግሞ ብዙ ችግሮች በህይወታችን እየመጡ ሊሆን ይችላል። ታጋሽ ከሆንን ኢንሻአላህ አላህ እኛን ይመለከትና ኒዕመል ዐብዱ ኢነሁ አዋብ ይለናል። ምን ያማረ ባሪያ ነው እሷ ወይ እሱ ወደ ጌታው ደጋግሞ ተመላሽ ነው ይላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።